አንዱ ላቡን ጠብ አድርጎ የደከመበትን አንዱ ላጥ አድርጎ ወስዶ ጌታ ሰጠኝ ይላል። እንዴት ጌታ ይሰጣል የሰውን ገንዘብ? እንዴት ይሆናል? በአቋራጭ ሀብታም መሆን ልክ ነው እንዴ? ድራማ እንደሰራን እያወቅን ጌታ ባረከን ብንል አይ የማይመስል ነገር። ስለዚህ ከትክክለኛው መንገድ ወጥተን ሀብት ለማግኘት ምንራመድ ከሆነ ጉቦ በመቀበል ፍርድን የምናጣምም ከሆነ ኃጢአት ነው። ካበደሩት ወለድ መሰብሰብ ኃጢአት ነው። ቃሉ ይላል ሰው ሲቸገር ብዙ ሊል ይችላል። እኛ ግን እንደሱ ካረግን ኃጢአት ነው። የበታች ሰራተኞችን ማስቸገር፣ ማሳዘን ዘፍጥረት 26 ላይ እና 29 ላይ ይናገራል። ኃጢአት ነው። ሰው ስለቸገረው ነው ዝቅ ብሎ የሚያገለግለው። ስለዚህ እነሱን ማስቸገር ኃጢአት ነው። እግዚአብሔር አምላክ ሰራተኞቻችንን ከበታቻችን ያሉትን አስቸግረን አሳዝነን ከሆነ ጌታ ይቅር ይበለን። ይሄ ሁሉ ምለው እግዚአብሔር ይሄ ሁሉ ሆኖ አልጨረስኩም። ኃጢአት መቼ ያልቃል? አንድ ሁለት ነገር ይጨምራለሁ። ይሄ ሁሉ ሆኖ እግዚአብሔር ይወደናል። በቃ ይሄንን ሁሉ ያውቃል እኮ። ጓዳችንን ያውቃል፣ አስተሳሰባችንን ያውቃል፣ ድክመታችንን ያውቃል፣ ያዘንበትን ያውቃል፣ ጠንካራ ጎናችንን ያውቃል። እግዚአብሔር ግን ይሄ ሁሉ ሆኖ ኑ ወደኔ እኔ ይቅር እላለሁ፣ በቃ እኔ ይቅር እላለሁ ነው እኮ። ይህንን እንድንሰማ ነው የሚፈልገው። እኔ ኃጢአቱን ዝርዝር ማወራው ደስ ብሎኝ አይደለም፣ ግን ይሄ ሁሉ አጥፍተን እንደዚህ ሁሉ ሆነን እያወቀን ይቀበለናል። እንመለስ ነው። ለመመለስ ደግሞ ይቅር እንደተባለን ማወቅ አለብን። ማጥፋታችንን ማወቅ አለብን፣ ማመን አለብን። በባልንጀራ ላይ በሐሰት አትመስክር ይላል ዘጸአት 20 ላይ የሚናገረው። የሌሎችን ስም በማጥፋት በሌላው ላይ መፍረድ ኃጢአት ነው።